ባለፉት 13 ዓመታት በስራ ላይ የሚገኘው የኢትዮጵያ የቱሪዝም ፖሊሲ በመሻሻል ሂደት ላይ መሆኑን የቱሪዝም ሚኒስቴር አስታውቋል። ሚኒስቴሯ ሰላማዊት ካሳ ከዝግጅት ክፍላችን ጋር በነበራቸው ቆይታ የፖሊሲ ማሻሻያው ተጠናቆ ወደሚመለከተው አካል ሊላክ በዝግጅት ላይ እንደሆነም ነግረውናል። ከዚህ በተጨማሪ ሚኒስቴር መስሪያ ቤቱ የማስተዋወቅ ይዘት ብቻ የነበረውን ድረ-ገጹን የቢዝነስ ይዘት እንዲኖረው ለማድረግ እየሰራ ነው ብለውናል። ኤርሚያስ በጋሻውን ያናገራቸው ዝርዝር አለው። የሰው ዘር መገኛ የሆነች ከ3000 ዓመት የተሻገረ ጥንታዊ ስልጣኔ ባለቤት ሀገር ነች ኢትዮጵያ። ተፈጥሯዊና ሰው የሰራቸው የጎብኚ መዳረሻዎቿ በተመለከታቸው ዘንድ ሁሉ መደነቅን የሚፈጥሩ ናቸው። ይህ ሁሉ ሀብት ቢኖርም ግን ቱሪዝም እንደ ዘርፍ በቂ ትኩረት ሳይሰጠው ነው የከረመው። ከቅርብ ጊዜ ወዲህ ግን የፌዴራል መንግስት በይፋ የምጣኔ ሀብቱ ማንቀሳቀሻ ሞተሮች ናቸው ብሎ ከለያቸው 5 ዘርፎች አንዱ አድርጎታል። የቱሪዝም ሚኒስትሯ ሰላማዊት ካሳ ይህን የእይታ ለውጥ መነሻ በማድረግ ላለፉት 13 ዓመታት በስራ ላይ የነበረው የቱሪዝም ፖሊሲ በመሻሻል ሂደት ላይ መሆኑን ለዝግጅት ክፍላችን ገልጸዋል። ፖሊሲው ባለፉት 13-14 ዓመታት ስራ ላይ ውሏል። በእነዚህ ዓመታት ውስጥ ሀገራችን በተለይ ደግሞ ባለፉት 5 ዓመታት መንግስት ለቱሪዝም የሰጠው ትኩረት በጣም በእጅጉ ተቀይሯል። በአጠቃላይ ዘርፉ በፊት የነበረበት ይሄ ፖሊሲ ሲዘጋጅ የማህበራዊ ዘርፍ ውስጥ የሚካተት በዛ አይን የተቃኘ ነው። አሁን ደግሞ ትልቅ የኢኮኖሚ አንቀሳቃሽ ዘርፍ ከተባሉት ዘርፎች መካከል አንዱ ነው። ስለዚህ የእይታ ለውጥ አለ። ከዛ ባሻገር ኢንቨስትመንት እንዳልኩት የተቀየረበት ሂደት አለ። ለዘርፉ የሰጠነው ትኩረት ደግሞ ምናስተዋውቅበትን መንገድ እንድንቀይር አድርጎናል። ስለዚህ እነዚህን መሰረታዊ የሚባሉ የእይታ ለውጦች የሚመጥን አሁን ዘርፉ ያገኘውን ትኩረት በሚመጥን መልኩ ከዘርፉ የምናገኘውን ጥቅም ከፍ ማድረግ በሚያስችል መልኩ ለቀጣይ ደግሞ መሰረት ሊጥል የሚችል የፖሊሲ ምልከታ ያስፈልገናል። ለዛ ነው ይሄንን ፖሊሲ የማሻሻያ ስራዎችን ስናከናውን የቆየ ነው። ሚኒስትሯ እንደነገሩን ባለፉት ወራት ሚኒስቴር መስሪያ ቤቱ በፖሊሲ ማሻሻያው ላይ ሁሉንም የዘርፉን ተዋናዮችና የቱሪዝም ቤተሰቦች ለማሳተፍ መሞከሩን ገልጸውልናል። አሁን ላይ የመጨረሻው የማሻሻያ ስራ እየተሰራ ሲሆን በቀጣይ ፖሊሲ ለሚያጸድቀው ለሚኒስትሮች ምክር ቤት የሚላክም ይሆናል። የሆነ ሆኖ ግን እንደ ሚኒስትሯ እምነት የፖሊሲ ማሻሻያው የተቋማቸውን የማስፈጸም አቅምም የሚጨምር ነው። ዘርፉ ላይ ካለው ተጽዕኖ በተጨማሪ እንደ ተቋም የኛንም የማስፈጸም አቅም ለመጨመር የሚያግዘን ነው። ምክንያቱም አንዱ ባለፉት ወራት ስንሰራ የቆየ ነው ይሄንኑ ነው። ይሄንን ዘርፍ ለመምራት የሚችል ጠንካራ ቁመና ያለው ተቋም መኖር አለበት በፌደራል ደረጃ። ስለዚህ ይሄንን ተቋም የማሻሻያ ስራዎችን የማስቀጠል የተጀመሩ እና መቋጨት የሚገባቸው ብዙ ስራዎች እነሱ እንዲቋጩ የማድረግ ውጤት መታየት እንዲቻል የማድረጉ ግንባታ ላይ የነበረው የተለያዩ የመዳረሻ ስራዎቻችን ነበሩ። እነሱን አጠናቆ የማስረከቡ እነዚህ ሁሉ የተቋሙን የማስፈጸም አቅም እና ጥንካሬውን ለመጨመር የምናደርገው ጥረት አንዱ አካል ናቸው። እንደ ሀገር ዘርፉን የምናይበት መንገድ በኋላ ላይ ለሚመጡት እነዚህ ዝርዝር ዓላማዎቹ ለዝምንቱ መሰረታዊ ምሰሶዎቹ ምክንያት ናቸው። ስለዚህ በእይታው ለውጥ መነሻነት እነዚህ ዝርዝር ዓላማዎቹ ሊያሳካም የሚፈልጋቸው ግቦች በራሳቸው ደግሞ እንዲቀየሩ ያስችላል። ከ10 ዓመቱ የሀገር አቀፍ እቅድም እንደዚሁ እንዲናበብ እናደርገን ቢዮንድ ዳትም ደግሞ ማየት ይኖርበታል። ከዛም የተሻገረ መሆን እንዳለበት ነው ምናምነውና ዝርዝር ጉዳዩ ላይ ያው የገና ቫሊዴሽን ስራዎች እየተሰሩበት ስለሆነ የሚቀያየሩ ነገሮች እንደሚኖሩት ታሳቢ ስለምናደርግ ነው። ሌላኛው ቱሪዝም ሚኒስቴር እየሰራበት ያለው ነገር ደግሞ የቱሪዝም ፕሮሞሽን ወይም ማስተዋወቅ ስራ ነው። በዚህ ረገድ እየተካሄደ ያለው አዲስ ስራ የተቋሙን ድረገጽ እንደገና ማዘመን ነው። ከዚህ ቀደም የማስተዋወቅ ይዘት ብቻ የነበረው የቱሪዝም ሚኒስቴር ድረገጽ አሁን የቢዝነስ ይዘት እንዲኖረው ለማድረግ ነው እየተሰራ ያለው። በቀላሉ የተሟላ አገልግሎትን እንዲያገኙ ማስቻል ነው። ከዚህ በፊት በተበታተነ መልኩ የነበረውን አገልግሎት አሰጣጥ አንድ ጎብኚ ሆቴል ለመያዝ ቢፈልግ የሆቴሎቹን የተለያዩ ገጾች ሄዶ ማየት ይኖርበታል ዋጋ ለማወዳደር። አለበለዚያ የቱር ኦፕሬተሮች እነሱን ገጾች በተበታተነ መልኩ ሄዶ የማግኘት ግዴታ ይኖርበታል። የትራንስፖርት አገልግሎት ሰጪዎች አዲስ አበባ ላይ የሚከናወኑ ሁነቶችን በራሱ አንድ ላይ ሰብሰብ አድርጎ ሊያሳይ የሚችል መንገድ
አለመፈጠሩ በራሱ ይሄ የተበታተነውን እይታ አስፍቶት ቆይቷል። አሁን ያንን በተወሰነ መልኩ ለመቅረፍ እንዲያስችል ነው ይሄ ዌብ ፔጅ እየተሰራ የሚገኘው። ሚኒስትሯ እንደነገሩን ይህ በተለይ ለውጭ ጎብኚዎች አመቺ ሁኔታ ይፈጥራል የተባለው የድረገጽ ይዘት በቅርቡ ተጠናቆ ወደ ስራ ይገባል ተብሎ ይጠበቃል። የኢትዮጵያን የቱሪዝም ዘርፍ ከማስተዋወቅ አንጻር በተለይ በአውሮፓ ክለቦች ሳይቀር ከሚያስተዋውቁት የምስራቅ አፍሪካ ሀገራት አንጻር እምብዛም እንዳልተሰራበት የሚናገሩ አሉ። ይህንኑ ጉዳይ ያነሳንላቸው ሚኒስትሯ አሁን የተቀየረ ነገር አለ ባይ ናቸው። የጠቀስካቸው ሀገራት መሰረታዊ የፖለቲካ አጀንዳቸው አድርገው ሲሰሩበት ቆይተዋል። የሀገር ውስጥ የማህበረሰብ ትስስር መሰረት አድርገው ሲሰሩበት ቆይተዋል። በዛ ልክ ኢትዮጵያ ከዚህ በፊት ሰርታበት ነበር ወይ? አልሰራንበትም። በዛ ልክ ኢንቨስት አድርገንበት ነበር ወይ? በፍጹም። ለዛ ነው አሁን በዚህ ዘርፍ ላይ መንግስት የሚያደርጋቸው ኢንቨስትመንቶች፣ የሚያወጣቸው የፖሊሲ ድጋፎች፣ በተለያየ መልኩ የሚሰጣቸው ማበረታቻዎች ነገ ከነገ ወዲያ ለምናገኘው ሀገራዊ ጥቅም ለምንፈጥረው የኢትዮጵያ የቱሪዝም መሰረት አሁን ላይ ዝግጅት እያደረግንበት ያለ ነው። እነዚህ ሁሉ ኢንቨስትመንቶች፣ እነዚህ ሁሉ የመዳረሻ ልማት ስራዎች ዛሬ ስላስመረቅነው ነገ ጎብኚ መጥቶ ያያቸዋል ማለት አይደለም። መተዋወቅ አለባቸው። ሰው እነዚህን ቦታዎች መምረጥ አለበት።